Arruba anohoba jaluria sakumba. Arruba anohoba jaluria sakumba. ይሄንን ሳክሳብ ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመለስ እስኪ ሙሉ ስሙት ይሄንን ቪዲዮ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሱ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሱን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። ጆይ ጭሮ ሐሰተኛው ነብይ ጋር ደግሞ ሄዶ የመሰከረው ምስክርነት ቀጥሎ ተመልከቱት። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። መላክን ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። በቃ ይኸውልህ ምንም አታመጣም። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። ምቀለው እሱ ነው። ይሄንን ፎጋሪ ሰው ተመልክታችሁታል አይደል? አዲሱ ጀማሪ ወጣቱ ጠንቋይ ጋር ነብይ የሚጫወት ቢዝነሱን እየመሰረተ ያለ ጀማሪ ልጅ ጋር ሄዶ የመሰከረውን ያንኑ አይነት ተመሳሳይ ምስክርነት ሰንበት ያለው ጆይ ጭሮ ጋር ደግሞ ሄዶ ሲቀባጠር ትመለከቱታላችሁ። የቆዩ ቪዲዮዎች ናቸው እንጂ ይሄው ግለሰብ ያልሄደበት አዳራሽ የለም። አንዴ ሙስሊም ነኝ ብሎ ከእስልምና ነው ያመጣኸኝ ነብይ ከለ እያለ ቆቡን አውልቆ ምስክርነት የሚሰጥበት፣ ሌላ ጊዜ ኦርቶዶክስ ነኝ ከኦርቶዶክስ ነው የመጣሁት ደግሞ ብሎ ሌሎች አዳራሽ ውስጥ የመሰከረባቸው ምስክርነቶች አሉ። የቆዩ ናቸው። እነዛ ምስክርነቶች ፈልግ ያመጣላችኋለሁ፣ ትመለከቱታላችሁ። ይሄንኑ ሰው ማለት ነው። ሐሰተኛ ነቢያቶች የቆሙበት ትምህርት ሐሰት ነው። የሚናገሩት መልእክት ከመንፈስ ቅዱስ ከራሱ ከእግዚአብሔር የመነጩ አይደሉም። ትንቢቶቻቸው ሐሰት ነው። ደግሞ ምስክርነቶቻቸውም ልክ እንደምትመለከቱት የሐሰት ምስክር ነው። ይሄ ሰው በጆይ ጭሮ መድረክ ላይ እንግዲህ ያልተገለጠለት ነገር እንደሌለ ኢየሱስን ሕይወትና ሞት በእጁ ያለውን ጌታ እንደተመለከተ ይናገርና መፍትሄ ያጣበት ጉዳይ ግን የገንዘብ ጉዳይ የፋይናንሻል ጉዳይ እንደሆነ ሲናገር ትሰሙታላችሁ። ኢየሱስ ክርስቶስን ፊት ለፊት የተመለከቱት በመንፈስ ቅዱስ የተነኩ ሰዎች የዚህን ዓለም ክብርና የዚህን ዓለም ሲሳይ ንቀው ለእግዚአብሔር ለአምላካቸው በመሰጠት እንደኖሩ ነው መጽሐፍ ቅዱስ የሚነግረን እንጂ በየአዳራሹ በየመጋዘኑ ገንዘብ እንዲለቀቅላቸው ሚሊዮነር እንዲሆኑ ቋምጠው ሲዞሩና ሲንከራተቱ መጽሐፍ ቅዱስ ላይ አትመለከቷቸውም። ይሄ ሰው ግን ወጣቱ ጠንቋይ ጋም ሄዶ ልክ እንደዚሁ ተመሳሳይ ጉዳይ አሩምባ ማንሆባ እያለ የሐሰት ልሳኑን እየተናገረ የሐሰት ምስክርነትን ይሰጣል። ሰውየው በገንዘብ የሚገዛ ግለሰብ ስለሆነ እዛ አዳራሽ ውስጥ ያሉ ሰዎች የሱን ምስክርነት ከሰሙ በኋላ ነብይ ነኝ ብሎ ማይኩን ላነቀው ሰው ልባቸውን እንዲከፍቱ ለነብይ ተብየው ግለሰብ እዚህ አጭበርባሪ ሰውዬ ምስክርነት ምክንያት የሱ ህይወት እንደተገለጠለት የሱ ህይወት እንደታየው ደግሞ ምስኪኖች እዛ ውስጥ ቁጭ ብለው የኔንም ህይወት ለዚህ ነብይ እግዚአብሔር ባሳየው እያሉ እንዲታለሉና ኪሳቸውና ነፍሳቸውን እንዲያጥቧቸው የሚያመቻቹበት ያለሰልሱበት መድረክ ነው። ሐሰተኛ ነቢያቶች መድረክ ላይ ቆመው ተፈውሻለሁ፣ ተደርጎልኛል፣ ተአምር ሆኖልኛል የሚሉ አብዛኞቹ ማለት በሚቻልበት መልኩ በገንዘብ የተገዙ ምስክርነቶች ናቸው። በፊት ሐሰተኛው ነብይ እዩ ጩፋ የተባለው ግለሰብ ልክ እንደዚሁ ተመሳሳይ ድርጊት መንግስቱ በለጠ ለሚባል ሰው የገንዘብ ክፍያ ፈጽሞለት የሐሰት ምስክርነት እንዳስመሰከረው ሰውየው ህሊናው ተወቅሶ እውነቱ ሲናገር ደግሞ አስደብድቦ በአደባባይ ይቅርታ እንዳስጠየቀው ነግሬያቸዋለሁ። እነዚህ ሰዎች የሐሰት ምስክርነት በገንዘብ ገዝተው ያስመሰክራሉ። እነዚህ ሐሰተኛ መስካሪዎች ህሊናቸው ወቅሷቸው እውነት ቢናገሩ ደግሞ አስደብድበው አስቀጥቅጠው ከእንደገና ይቅርታ እንዲጠይቋቸው ያደርጋሉ ማለት ነው።
ስለዚህ ከሐሰተኛ ነቢያት የሐሰት ትንቢት፣ የሐሰት ምስክርነት፣ የሐሰት ትምህርት በመራቅና በመጠበቅ ነፍሳችሁንም ኪሳችሁንም አቆዩላችኋለሁ። ሰላሙ ነው። ሰላም ውድ የቲክቶክ ቤተሰቦቼ፣ ሳውዝ አፍሪካ ያላችሁ አንድ ነገር ላሳስባችሁ ፈልጌ ነው። ዛሬ ላይ እስራኤል ዳንሳም የለም፣ እዩብ ጭፋም የለም፣ ዮናታን አክሊሉም የለም። እየመጣ ገንዘብ በየጊዜ ዲሰምበር ባለፈ ቁጥር መጥቶ የሚሰበስቡ አንዳች የሆነ መግለጫ እንኳን ስለነንተ ሐዘን፣ ስለነንተ ጭንቅ፣ ስለነንተ በደል፣ ስለነንተ ሞት ያልተናገሩ እስካሁን ግን እግዚአብሔር በዙፋኑ አለ። በእግዚአብሔር ታምናችሁ ኑሩ። ሁሌም የምላችሁ ነገር ነው። እነዚህ ሰዎች ከዚህ በፊትም የሚመጡትን ነገር ታውቃላችሁ። በጭንቅ በችግራችሁ ጊዜ ዘርም አይሉ፣ ግን ስራ ያለ ጊዜ ብር ስራ የጨረሳችሁ ወር ላይ መጥተው የሚያደርጉትን ነገር ታውቃላችሁ። ውሃ ዘይት ማይሸጥ ነገር የለም። ዛሬ ግን በችግራችሁ ሰዓት ከጎናችሁ ይሉ። በጣም ያሳዝናሉ። በጣም ነው ማዝነው። እግዚአብሔር በዙፋኑ አለ። ባላችሁበት ሁሉ በተለያዩ ሎኬሽኖች እግዚአብሔር ይጠብቃችሁ። ግን ወንድማችን ያለውን እንደሰማችሁት ነው። እንግዲህ እውነተኛ አስተዋይ ሰዎች እንደዚህ እውነቱን ማስተዋል የሚችሉበት ግልጽ ያለ ነገር እንደው መከራ ቢሆንም በመከራም ቀን እግዚአብሔር ይሰጣችሁ። ያለውት መርካቶ ውስጥ ነው እና ድምጽ ካስቸገራችሁ ይቅርታ አድርጉልኝ። ወንድማችን ሲናገር እንደሰማችሁት ከዚህ በፊት ሐሳውያን ነቢያትና አገልጋይ ነን የሚሉ ግለሰቦች ገንዘባችሁን በላባችሁ ለፍታችሁ የሰራችሁትን ቀንና ሌሊት በደቡብ አፍሪካ ከሚገኙ በዘረኝነት ልባቸው ካበጠና ሰርተው ከማይበሉ ወንበዴዎች እጅ ከነፍሰ ገዳዮች እጅ ተናጥቃችሁ በላባችሁ በወዛችሁ ያገኛችሁትን ገንዘባችሁን ለመብላትና በእግዚአብሔር ስም ከናንተ ለመመንተፍ ኮንፈረንስ ይሉት ነገር ያስቡላችሁ ይመስል ትንቢት አለን ትሻገራላችሁ እግዚአብሔር እንደዚህ ይላል የሚል ቅጥፈታዊ እግዚአብሔር ያላላቸው መልእክት የሚነግራችሁ ወንድማችን የጠራቸውን ግለሰቦች እናም ከዛም ውጭ ያሉ ሰዎች በመከራችሁ ጊዜ በጭንቀታችሁ ጊዜ ሊያስቧችሁ አይችሉም። ብር ሲኖራችሁ ሲመቻችሁ ከናንተ የሚመነትፉት ነገር ሲኖር አገራችሁ ውስጥ ይመጣሉ እንጂ በፍጹም እናንተ ምንም የሌላችሁ ጊዜ የተጨነቃችሁ ጊዜ ወደናንተ ሊመጡ ፍላጎት የላቸውም። ያው እነዚህ ሰዎች ከእግዚአብሔርም ጋር ህብረት ስለሌላቸው የሚጸልዩ ከማስመሰል ውጪ የጸሎትም ህይወት ስለሌላቸው በጸሎትም አያስቧችሁ እና አሁንም በደቡብ አፍሪካ ያላችሁ ወንድሞቼ ወንድማችን እንዳላችሁ እግዚአብሔር ይጠብቃችሁ። እግዚአብሔር ዶሮ ጫጩቶቿን በክንፏ እንደምትሸሽግ ይሸሽጋችሁ፣ በእውነት ይሰውራችሁ። የወንድማችን የመጨረሻ መልእክት እንደሰማሁት ከሆነ ካላችሁበት አካባቢ በዚህ 2 እና 3 ቀን በመውጣት የቻላችሁትን ያክል ወደ መሃል ከተማ ጠጋ በማለት ደስታ ሃውሶች እንድትከራዩ ነጮች ያሉበት ቤት እንድትኖሩ ነው ወንድማችን አያይዞ መልእክት ያስተላለፈው። ግን አሁንም ሳውዝ አፍሪካ ያላችሁ ኢትዮጵያውያን ወገኖቼ ሐሰተኛ ነቢያት ሲመቻችሁ እንጂ መከራ ውስጥ ስትገቡ ሊደርሱላችሁ አይችልም እና እውነተኛውን አምላክ እግዚአብሔርን ብቻ ያዙ፣ እሱን ታመኑ፣ ከእግዚአብሔር ቃል ጋር ተጣበቁ፣ በጸሎት እግዚአብሔርን ለምኑት፣ ፈልጉት። እሱ ነው የጭንቅ ወዳጅ። መጽሐፍ እንደሚል እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ተብሎ በቅዱስ ቃሉ እንደተጻፈ እግዚአብሔር በመከራ ቀን መሸሸጊያ እንዲሆናችሁ ጸሎቴ ምኞቴ ነው። አደራ እንግዲህ ከሐሰተኛ ነቢያት ለመጠበቅ ከዚህ በላይ አማራጭ የለም። ወንድማችን እንዳለው ራሳችሁን ጠብቁ። የኛ ጊዜ የብልጽግና መንግስት ከመምጣቱ ካለመምጣቱ ጋር የሚያያዝ አይደለም። ጊዜው የጴንጤው ነው። አሜን። ደብተራ ይነቀላል። አሜን። ለካሚ ይነቀላል። አሜን። መስተፋቅር ይነቀላል። አሜን። ሰላቢ ይነቀላል። አሜን። እግዚአብሔር በኢትዮጵያ ምድር ይነቅላል። እንደሰማችሁት ነው። ይሄ ጊዜው የጴንጤ ነው የሚለው ንግግር በተለያየ ጊዜ የተለያዩ ለራሳቸው ስም የለጠፉ ሐዋርያ፣ ነብይ፣ ፓስተር ነኝ ያሉ ሐሳውያን ደጋግሞ መድረኮቻቸው ላይ እየተናገሩ የሚለቁት ጉዳይ ነው። ይህንን ነገር የሚያደርጉት ደግሞ ለፕሮቴስታንቱ ማህበረሰብ እግዚአብሔር ጊዜው ነው ብሎ አልያም መንፈስ ቅዱስ ተናግሯቸው ሳይሆን የገዛ ጥቅማቸውን ለማስፈጸም እንደሆነ በዚህ ቪዲዮ ለማስረዳት እሞክራለሁ። በተለይ በዚህ ማህበረሰብ መካከል ለግሩፕ አልያም ደግሞ ለግለሰቦች እከሌ ባለ ጊዜ ነው የሚል ስም ሲለጠፍ ከሰማችሁ ያ ግሩፕ አልያም ያ ግለሰብ በዚህ ጊዜ ላይ ፈላጭ ቆራጭ ነኝ እያለ ነው። እኔ ነኝ ተጠቃሚ፣ እኔ ነኝ አውጪ፣ እኔ ነኝ አስገቢ እያለ ነው የሚል ትርጉም የተሰጠው ነው። የጴንጤ ነው ጊዜው ስትሉ ምን እያላችሁ ነው? ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ወንጌልን በጊዜውም ያለ ጊዜውም ስበክ፣ ወንጌል ሰባኪነትን ስራ አድርግ ብሎ ሲነግረው ወንጌል በጊዜውም ያለ ጊዜውም የሚሰበክ የእግዚአብሔር ልጅ የክርስቶስ ኢየሱስ የምስራች ያለበት እውነት እንጂ ከምንም ነገር ጋር ተያይዞ
ጊዜው የከሌ ነው ጊዜው የከሌ አይደለም የሚባልበት አይደለም። አሁን ግን አንዳንድ አገልጋዮች የጴንጤ ነው ጊዜው እያላችሁ ፉከራ አብዝታችኋል። ይህ ደግሞ በግልጽ ጠቅላይ ሚኒስተሩ የፕሮቴስታንት አገልጋዮችን ሰብስበው በተናገሩበት ይሄን ንግግር ደጋግማችሁ ከመነገሮቹ የተነሳ አይደለም ለማህበረሰቡ ቀርቶ በስልጣን ላይ ላሉት ግለሰቦች ራሱ ጥያቄ ስለሆነባቸው በአጽንኦት ጠቅላይ ሚኒስተር ዶክተር አብይ አህመድ መንግስቱ የጴንጤ መንግስት አይደለም ብሎ በአደባባይ ነግሯቸዋል። እናንተ ግን ደጋግማችሁ መንግስቱ የፕሮቴስታንት እንደሆነ ለማንጸባረቅ ያለው መንግስት የፕሮቴስታንት እንደሆነ ከፕሮቴስታንት ጋር የተዛመደ እንደሆነ ለማሳሰብ በተለያየ ጊዜ እየተናገራችሁ ነው። ይህ ደግሞ ከራሳችሁ ጥቅም ማግኘት ጋር አያይዛችሁ በልባችሁ ያለውን ፍላጎት ለማስፈጸም እንጂ ለፕሮቴስታንቱ ማህበረሰብ አስባችሁ ወይም ተቆርቁራችሁ የምትናገሩ ንግግር እንዳልሆነ የአደባባይ ሚስጥር ነው። በተለይ ግለሰቡ ሲናገር የሰማችሁት ደብተራ ይወገዳል፣ ደብተራ ይጠፋል የሚል ቃል ሲጠቀም ትሰማላችሁ። ይህ ቃል ጸባጫሪና ልዩነት ፈጣሪ ነው እንጂ በወንጌል ውስጥ የሚጠቅም ነገር ኖሮት አይደለም የሚጠቀሙት። እሱ ብቻ አይደለም የሚጠቀሙ የተለያዩ ሰባኪ ነን የሚሉ ግለሰቦች ይህንን ቃል በተደጋጋሚ ደብተራነትን ከጥንቆላና ከመተት ጋር አያይዘው ሲናገሩ ትሰማላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደብተራ የሚለው ቃል አንድ ካህን ወይም አንድ ቆሞስ በአገልግሎቱ ሂደት ውስጥ ማዕረግ እንደሚሰጠው የአገልግሎት ሹመት እንደሚሰጠው እንደዛው ደብተራ የሚለው ስም የአገልግሎት ሹመት የቤተ ክርስቲያኗ አገልጋዮች መጠሪያ እንጂ ከመተትና ከጥንቆላ ጋር የተያያዘ አይደለም። አንዳንዶቻችሁ ተሳስታ ለኦርቶዶክስ ቤተክርስቲያን እያሽቃበጥክ ነው እንደምትሉኝ አውቃለሁ። በእርግጥ አንዳንድ ደብተራዎች ከቤተ ክርስቲያኗ ወግ ቀኖና ስርዓት አፈንግጠው ወጥተው የራሳቸውን መንገድ በመከተል የእግዚአብሔርን ነገር ጥለው ለዚህ ዓለም ገንዘብና ለጨለማው ለአጋንንት ሲሉ ድግምትም መተትም ሊያደርጉበት የሚችሉበት ሁኔታ አለ፣ ይህንን ስም ተሸክመው። ነገር ግን ቤተክርስቲያኗ ይህንን ማዕረግና ይህንን ስም ለአንድ አገልጋይ ስትሰጥ ያ አገልጋይ ለዚህ አገልግሎት በቅቷል ብላ ለመንፈሳዊ አጀንዳ ነው እንጂ የምትሰጠው ስፔሲፊክሊ ጠንቁልልኝ መትትልኝ ብላ የምትሰጠው አይደለም። ነገር ግን እነዚህ ሐሳውያን አገልጋዮች በመድረኮቻቸው ላይ ጸባጫሪ የሆነ ድርጊትን ይከታሉ። በተለይ ደግሞ ባለ ጊዜ ነኝ ከሚል ንግግር ቀጥሎ መጠቀማቸው በሌላው ማህበረሰብ ውስጥ ፕሮቴስታንት ባልሆነ መንገድ እንዲታይ የሚያደርግ ህዝብን ከህዝብ የሚያቃቅርና የሚያጣላ እንጂ ፍቅርንም ወንጌልንም የሚያሰብክ አይደለም ይሄ ጉዳይ ማለት ነው። ወዳጆቼ የኛ ጊዜ የብልጽግና መንግስት ከመምጣቱ ካለመምጣቱ ጋር የሚያያዝ አይደለም። እኛ ጊዜ ስል ደግሞ እኛ ስለምንጠቀምበት ጥቅም እየተናገርኩ ሳይሆን እኛ ስለተሸከምነው ወንጌል እየተናገርኩ ነው። ወንጌል በጊዜውም ያለ ጊዜውም ይሰበካል። አይደለም በዚህ ዘመን ቀርቶ ከ2000 ዓመታት በፊት በሮማውያን ዘመን የኢየሱስ ክርስቶስን ስም መጥራት በሚያስገድልበት ዘመን አባቶች በመጋዝ ተሰንጥቀው በዘይት እንደ ቺፕስ ተጠብሰው አንገታቸውን ተቀልተው በአናብስት አፍ ከነ ልጆቻቸው ተበልተው ሰብከውታል። ወንጌል አይሰበክም ቢባል ማንም ሊያቆመው የሚችል አይደለም። ምክንያቱም የእግዚአብሔር መንፈስ በሰዎች ላይ በማደር በኃይልና በክብር የልጁ የኢየሱስ ክርስቶስን ሞትና ትንሣኤ የምስራች አድርጎ የሚገልጥበት መንገድ እንጂ የብልጽግና መንግስት ስለመጣ ስላልመጣ የሚሰበክና የማይሰበክ አይደለም። የብልጽግና መንግስት በመምጣቱ ፕሮቴስታንቱ ተጠቃሚ ሆናል። አጠቃላይ ፕሮቴስታንቱ አይደለም ተጠቃሚ ሆነው። አዎ የተጠቀሙ ግለሰቦች አሉ። አዎ የተጠቀሙ አካላቶች አሉ። ያ ማለት ግን ሁሉም የፕሮቴስታንት ማህበረሰብ የብልጽግና መንግስት ስልጣን ላይ ስለመጣ ብቻ ጥቅም አግኝቷል ወይም ጥቅም ተካፋይ ሆኗል ማለት አይደለም። የፕሮቴስታንት ህዝብ እንደ ማንኛውም ህዝብ ነው። የሚመጣው የኑሮ ውድነት ያገኘዋል፣ የሚመጣው ኪሳራ ያገኘዋል። ክብርም ካለ የሚመጣ ጥቅምም ካለ ያገኘዋል። ሌላው ሳይጠቀም የሚጠቀምበት፣ ሌላው የተጎዳበት እሱ የማይጎዳበት ምንም አይነት ልዩነት ያለበት ማህበረሰብ አይደለም። አንዳንድ መድረክ ላይ ግን ማይክ ያነቁ ሰዎች ይህንኑ እድል ለራሳቸው ለመጠቀም ሲሉ ጠቅላይ ሚኒስትሩ ዶክተር አብይ አህመድ የፕሮቴስታንት መንግስት አይደለም መንግስቱ ብለው በአደባባይ የተናገሩትን እውነት ወደ ጎን በመጣል ራሳቸውን ተጠቃሚ ለማድረግ ወንጌልን ከቤተ መንግስትና ከመንግስት ጋር ሲሰፉት ትመለከታላችሁ። የኛ ወንጌል ሰማያዊ መንግስት በክብር የሚያጅበው የእግዚአብሔር ልጅ የክርስቶስ ኢየሱስ ትንሣኤና ሞት የሚነገርበት እንጂ ማንም ስልጣን ላይ ስለመጣ ስልጣን ላይ ስላልመጣ የሚነገርና ዝም የሚባልበት አይደለም። እባካችሁ ሐሳውያን አገልጋዮች የፈለጋችሁትን ተናገሩ። ይህንን ማህበረሰብ ግን ከማህበረሰብ ጋር አታጋጩት።
እኛ ወንጌላውያን አማኞች እንደማንኛውም ኢትዮጵያዊ የሚመጣውን ነገር ለመቀበል የተዘጋጀ በረከቱንም ሆነ ጉዳቱን አብረን የምንካፈል ኢትዮጵያውያን እንጂ ላስፔስ የመጣ ልዩ ፍጥሮች አይደለም። ስለዚህ ባካችሁ ሐሳቢያን አሁንም ስጋት ልንገራችሁ፣ ማህበረሰቡን ጥርስ ውስጥ አትክተቱት፣ ከማህበረሰብ ጋር አታፋጁት። ሰላም ሁኑልኝ።